ሰላም ሰላም ሰዎችዬ አጌን እስሚ ሀና ኃይሌ ሰዎችዬ እንዴት መሰላችሁ? እኔም ሀሳቤን መስጠት አለብኝ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ የሚባለው ተረት ትክክል ነውና እኔ እውነት ሁሉም ሰው እኮ እንደ ራሴ መስሎኝ እኮ ነው። እውነት አንዳንድ ጊዜ እኮ ገገማ ነሽ ይሉኛል። እውነት እኮ ነው። እውነት እኔ አንድን ነገር እውነትን ከያዝኩ ግግም እኮ ነው ምለው። ሁሉም ሰው እንደ ራሴ ይመስለኛል። ለካ ሰው ሙጅሪም ነው። አሁን እቺ ዱባይ ያለችው ሶሪ ሰዎች ከስራ መጥቼ ያው አዳሪ ሰራተኛ ነኝ። እንቅልፍ እምቢ ስላለኝ ቡናዬን ጠጥቼ ዳውን ስቴስ ቁጭ ብዬን ማወራውና ኤኒዌይ ስለዚህ እቺ ዱባይ ያለችው ሴትዮ ሳራ ነች ምናምን የምትባለው ለካ እኔ አታወራም ብዬ ያለው እኮ ሽንጤን ገትሬ እከራከራለሁ። ሁሉም ሰው እንደ ራሴ መስሎኝ ማለት ለካ ብዙ ተንሾካሽኳለች፣ ብዙ አውርታለች። እና አንድ ሰው ባለቤቱ እኔ ራሴ ማስከብረው ራሴ ነኝ። አልባሌ ያልሆነበት ቦታ መገኘትም የለብኝም። ለእብድና ለባለጌ ፊት አላሳይም። መድኃኒዓለምን የኔ ቆምጫጭነት የኔ ቆምጬነት ሪዛልት ያለው ነገር ነው፣ ትርጉም ያለው ነገር ነው። እና እኔ እውነት እንደሚባለው እኔ ለእውነት ግግም ነኝ፣ ገገማ ነኝ ለእውነት። እና በዚህ እድሜ አሁንስ መድኃኒዓለምን አስጠላሽኝ። በስተርጅናሽ ምን አንሾካሾከሽ? ሀብታም ነኝ። ሀብታም ከሆንሽ እዚህ ኩታራ መንደር ለምን ትገኛለሽ? ከስር መንሰቶ ምን አሰኘሽ? ስለዚህ እኔ በእርግጠኛ ሄለን በጣም ባለጌ በጣም መጥፎ ሰው ስለሆነች እኔ በእኔ ላይ ብዙ ስለደረሰችብኝ እኔ ለእንደዚህ አይነት ሰው ለእብድና ለባለጌ ፊት አላሳይም። እና ግን አንቺ ፊት ስላሳየሻት አሁንም እስከ ፎርኤቨር አትፋታሽም። ሪያሊቱ ልንገርሽ፣ ለምን እውነት አላት ማለት ነው። እውነት አላት ማለት እንዴት ነው? አውርተሻታል፣ ከስር መስመር ተደራድራችኋል። መጀመሪያ እዚህ መንደር መገኘት አልነበረብሽም። ፒሪያድ። ስራሽን እንትን ማድረግ አለብሽ። እንደኛ ደግሞ እንዲህ ቪዲዮውን ዳይሎድ አድርገሽ ፖስት ስለ ቢዝነስሽ ለማስተዋወቅ ፖስት ማድረግ አለብሽ። እዚህ ቁጭራ ኩታራ እዚህ ቲክቶክ መንደር ላይ መጥቶ ያልተዋረደ ማን አለ? ሼኩ ተዋርዷል፣ ፓስተሩ ተዋርዷል፣ ኡስታሱ ተዋርዷል፣ ታዋቂ ነን የተባሉት ሁሉ ተዋርደዋል። ቢኮዝ ይሄ ቆሾ ቆንበሬ ኩታራ ትርኪ ምርኪ የቆሻሻ መንደር ነው። አሁን እኔ ብዙ ጊዜ የነጮቹን ቲክቶክ እከታተላለሁ። የእነሱ ክብራቸውን አትነኩም፣ እነሱም የእናንተን ክብር አይነኩም። ከወደዳችሁ ላይክ ታደርጋላችሁ። ትምህርቱ የሚጠቅም ከሆነ ለራሳችሁ ትጠቀማላችሁ። አበሻ መንደር ነው። አሮጊት ሽማግሌ ነው ቲክቶክ መንደር ላይ የሚፈነጩት። ወጣቶቹ የሉም። አባባ እርሶ አፈር ብሉ፣ እማማ እርሶ አፈር ብሉ ተብሎ ስድብ የለም። ስለዚህ አሁን እነዚህ ወጣት ቲክቶከሮች የሉም፣ ከምድረ ገጽ ላይ ጠፍተዋል። ለምን? ቲክቶክ መንደሩ ለነሱ ለቀቁ። አሮጊትና ሽማግሌዎች ናቸው የሚፈነጩት። ስለዚህ አንቺ እኔ ለአንቺ ሽንጤን ገትሬ ስከራከር እሷ እንደዚህ አታደርግም፣ እንደሷ እንደዚህ አትሆንም እያልኩኝ ለካ ከስር መስመር ብዙ ተደራድረሻል። ምን አንድ ሰው ጥፋት ከሌለብሽ ምን አደራደረሽ? እንደገና ኮምፕሊትሊ ከስር መስመር መነጋገርም አይጠበቅብሽም። እኔ አሁን በቲክቶክ ላይ በተለያየ መንገድ ላይ እሷ ነች በተለያየ አካውንት መታ እንደ ወንድ ሆና ትመጣለች፣ እንደምን ሆና ትመጣለች፣ የሆነ ነገር ትጽፋለች መልስ እንድሰጥ። እሷ ስለሆነች ስለማቃት ሴትዮዋ ከእግዚአብሔር ዘንድ የተረገመች ሴጣን ነች። በቃ ለምን ተኝታ ስራ አለኝ ምናምን ብላ ድስት ምናምን ፎቶ አንስታ የምትልከው ውሸት ነው። ስራ የላትም። 24 አወር ተኝታ ነገር ስትቀስም በቃ ምን ማድረግ እንዳለባት ደባ ስትጠመጥም ነው የምትውለው። ያንን ስለማቅ እንዲሁም እንደዚህ አይነት በወንድ ትመጣለች፣ በሴት ትመጣብኛለች። ስለዚህ እኔ ብሎክ 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 ነው የማደርገው። አውቃለሁ። እና ቶታሊ የራስሽ ሰው ካልሆነ በስተቀር
በስር መስመር ለምን ትናገሪያለሽ? ጥፋቱ የራስሽ ነው። እና አንድ ሰው ከተደራደረ የሆነ ጥፋት ጉዱ እንዳይወጣበት ነው የሚደራደረው። ገባሽ? ስለዚህ መደራደር ከተደራደርሽ አለሽበት ማለት ነው በዛ ጉዳይ ላይ። እና አሁን ከምላሴ ጥቁር ጸጉር ይነቀ ሴትዮ ፎርኤቨር አትለቅሽም። ገና ይህንን ጉድሽን አወጣለሁ፣ ይህንን አወጣለሁ እያለች ይሄንን ከልጅነትሽ እስከ እውቀትሽ የለፋሽበትን ገንዘብሽን ትበላብሻለች። እንግዲህ ባለቤቱ ሲሞት ምስት ከሞተች ሀብት የሚወርስ ባል ነው ወይ ልጆች ናቸው ወይ መንግስት ነው የሚወርሰው። እሷ አይኗን ቅንድቧን የላጨች ሴትዮ ነውርን የማታቅ ያለውን አፓርትመንቱን ለእኔ አካፊኝ እያለችሽ ነው ግልጽ በግልጽ። ይሄ እንግዲህ ዲስ ኢዝ አኮርድ። አንዱ በለፋበት ማንነቱ ያልታወቀ ሰው መጥቶ አካፍሉኝ ብሎ የተባለው ቪዲዮ ይውጣ፣ የዓለም ህዝብ ይመልከተው። ለምን ጭራሹን እኔ በኢየሱስ ስም እና እኔ በጣም ነው ሽንጤን ገትሬ እኮ የተከራከርኩት። እሷ እንደዚህ ኖ ብዬ ለካ እኔ ዱባይ ምን አይነት ጉድ እንዳለ በኢየሱስ ስም። እኔ ዱባይ ልጅ ሆኜ አውቃለሁ። መድኃኒዓለምን እኔ ፍሪጅ መረር፣ መንጠቅ አምዳን፣ አቡደቤ፣ አጅማን፣ ኧረ ሰላም። እኔ አሁን በኢየሱስ ስም ኧረ ሰላም ነበረ። ሰው ሰርቶ የሚያገኝበት ሀገር ነው። ግን ምንድን ነው? እና እኔ በስመ አብ ወልድ፣ እኔ ግን በኢየሱስ ስም እና የማንም መሳቂያ የማንም መዛበቻ ሆነሻል። እኔ ከአሁን በኋላ እኔ ለማንም ሰው እኔ በስመ አብ ወልድ፣ እኔ አብርሃም በግ ነኝ። እኔ እንደ ራሴ መስሎኝ እኮ ነው ግግም ብዬ የምከራከረው። ለካ እሷ የሆነ ነገር ስለያዘች ነው። ይችኛዋም ደግሞ የአእምሮ በሽተኛዋም ግግም ያለችው። ሲጀመር ለእብድና ለባለጌ ሰው ፊት ያለ ማሳየት መድኃኒዓለምን ያውም ከሄለን ጋር ከስር መስመር ማውራት ማለት ለእሷ ሎቶሪ ደረሳት፣ የዘላለም እንጀራዋን አገኘች ማለት ነው። ስለዚህ መድኃኒዓለምን እያመጣች ትጠፍጥፍ፣ ወደርሽ ጠላሽ ንብረትሽን እኩል ተካፈይ። ያ ማለት እኮ ነው። ስለዚህ ኧረ በስመ አብ ወልድና ኤንዌይ ያሳዝናል። እኔ ምን አይነት አዛውንት ነሽ፣ ትልቅ ሰው ነሽ። መድኃኒዓለምን መናገር መቀመጥ ማትቺ የምትንቀጠቀጭ ሰው ነሽ። እድሜ እኮ ይወስናል ለሁሉም ነገር። እና አንቺ እኮ እንደተከበርሽ እዛው መኖር አለብሽ እኮ። ሀውቱ ካም እዚህ ቅራቅንቦ ቲክቶክ መንደር ማለት በጣም ከቲክቶክ መንደር ላይ ምን ቁም ነገር ይገኛል? ምንም ቁም ነገር። ወደ ነጮቹ ወደ ሌላዎቹ ስትሄዱ ብዙ ትምህርት ትማራላችሁ። አበሻ መንደር ላይ አዛውንትና አሮጊቶች ሰፈር መንደሩን በጥብጠዋል ቲክቶክ መንደር። ስለዚህ አምሶ ሶሪ እኔ ሽንጤን ገትሬ ተከራከርኩ። ግን ትላንት ሚዲያውን ዳሰስ አደርግ አንቺም እንደዚህ ብያት እንደዚህ ኛኛኛ ስትይ አይ በስመ አብ ወልድና ኤንዌይ አቦተሽ ኧረ ወደዛ ኧረ በተሰቀለው ኧረ እኔ እኮ ኧረ በስመ አብ እና አሁን አትፋታሽም። በቃ ለምን አንቺ ለእሷ ስራዋ ነሽ። በቃ ወደርሽም ጠላሽም 10 አንበሳ 20 አንበሳ ስጪ፣ ዳይሬክትሊ በባንኳ አስገቢላት። በቃ ለምን አንቺ እያለሽላት። እና አንዳንድ ጊዜ ድፍረትም በጣም ጥሩ ነው። እና እንደኛ አይነት ለእውነት ያደረሰው ግን አሁንም ቢሆን የኔ ገገማነት ለኔ በጣም ውጤት አለው። እውነትን ይዤ መጓዜ እና ለሌላ ሰው ካሁን በኋላ አልከራከርም። አሁንም ይሄ ማነው ወርቁ አይተነውን ያንን ቃላቱን አልደግምም። እንግዲህ በይ አትበይ ማቀው ነገር የለም። እሷም ደግሞ እውነቱን አፍረጠርጣለሁ እያለች ነው። ገና ለዚህ ደግሞ ትከፍያለሽ። ገባሽ? አላለችም ብዬ መከራከር አልችልማ፣ ብዙ ነገር ስለታየ ማለት ነው። አትልም ውሸት ነው አልልም። እንግዲህ ይሄ ሰውዬ እሱም ጋር ጥፋት አለ። ቲክቶክ መንደር ላይ ካሉ ሰዎች ጋር ኮሚኒኬት ማድረግ አልነበረበትም። የራሱ ጥፋት ነው። ገባችሁ? ኢብን በሽታው ቢኖርበት ራሱ ምስቱና ልጆቹ እንኳን እኮ አይሰሙም። ዶክተር ለራሱ ነው የሚናገረው። እንዴት ቢመጣ እንዴት ሆኖ ነው ይሄ የሌለበት በሱ ላይ የሌለበት ደባ ነው የጠመጠማችሁት። ስለዚህ አትልም ብዬ አልከራከርም። ልትይ ትችያለሽ። እና የተቦካካ ነገር የገማ ነገር ነውና
በጣም ትደብራላችሁ።